አሁን ሰሞኑን እየተፈጠረ ያለው ነገር መጀመሪያም ጌታን ስላልተቀበለ ማለት ነው። ጌታን አምኖበት ስላልሆነ ጌታን እንደ መሸሸጊያ የፖለቲካ መሸሸጊያ አድርጎ ስለሆነ የተቀበለው ጌታን ስላልተቀበለ አሁን ለመገዛት ኢዚ ነው ለሱ፣ በብር ለመታለል ኢዚ ነው ለሱ። የጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለው። ምክንያቱም ያያ ዘልደታ ወደ ካናዳ እንደገባ ታውቃላችሁ። ወደ ካናዳ የገባው በግሉ አይደለም ወይ በጋብቻ አይደለም ወይ በከፍሎ አይደለም። ቪዛ ያገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካናዳ ባለችው ቅርንጫፍ ነው። ስለዚህ የሄደው በቤተክርስቲያን አገልግሎት ነው። ወደ ካናዳ የገባው በቤተክርስቲያን አገልግሎት ነው። ስለዚህ ስራው ቤተክርስቲያን ነው ማለት ነው። በሚሰጠው የስራ ዘርፍ ቤተክርስቲያን ላይ ነው የሚያገለግለው። ወደ ካናዳ የገባው በቤተክርስቲያን ስፖንሰርነት ነው ማለት ነው። ስለዚህ ካናዳ ላይ ያለውን ስታተስ ለማስተካከል ካናዳ ላይ ሆኖ አሁን መሳደብ አይችልም። ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም። ስለዚህ በሱ ፋንታ በደምረው ኤጀንትነት የጃንደረባው ግሩፕ ማለት እነ ሐዋዝን ከፍሎ የወሰደው ማለት ነው። እነ ሐዋዝን፣ እነ ዘማሪ ሰለሞንን፣ እነ ደምረውን፣ እነ ተመስገን የጌታ ልጅን ከፍሎ የወሰደው አሁንም ደግሞ ከአእላፋት ዝማሬ ጀርባ ያለው የጃንደረባው ቡድን ነው ይህንንም የከፈለው ማለት ነው። ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል። አሁን ኢትዮጵያ ላይ ያለው መንግስት የብልጽግና መንግስት እንዳለ ጴንጤዎች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው ሲል ሰምታችሁታል። እሱን ቪዲዮ እናሰማለን። ምንድነው የሚመጣው ግንቦት፣ የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ይሄም አለበት የህዝቡ ማይንድ ላይ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። እነዚህ ሁለት ምክንያቶች ናቸው። በቲክቶክ ፕላትፎርም ላይ የወንጌላውያንን እንቅስቃሴ መምታት፣ ገድልና ድርሳን ነው ዋናው ፎከሳቸው። ጠረጴዛ ላይ የተቀመጠው ዲል ያደረጉበት ዋናው ፖይንት ገድልና ድርሳን እንዳይነሳ የሚል ነው። ሁለተኛ ከፊታችን ያለው በምድራችን ላይ ያለውን ምርጫ የህዝቡ አይምሮ ላይ መንግስቱ የጴንጤ መንግስት ነው የሚል የመሳል ስራ ነው የተካሄደው። ስለዚህ ይሄንን አሁን ዮኒ ያደረገውን ያያ ዘልደታ በፍጹም ሊያደርገው አይችልም። ምክንያቱም ስታተሱ ላይ ነው የሚፈርደው። አሁን ላይ ማድረግ አይችልም። 3 to 5 years ይፈጅበታል ስታተሱን ስታንድ ለማድረግ ማለት ነው። ከቤተ ክርስቲያን እጅ አውጥቶ በራሱ ወይ ሴት አግብቶ ወይ የሆነ ነገር አድርጎ ስታተሱን እስከሚያስተካክል ድረስ ጊዜ ይፈጅበታል። ያንን ነገር ካናዳ ምድር ላይ ሆኖ ማድረግ አይችልም። ስለዚህ ኦርቶዶክስ ጭር አለች። ኦርቶዶክስ የሚሰድብላት ጠፋ። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ
ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ኦኬ። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን ምድራችንን እንደሚመራ everything it was planned. Everything was like a game. ኦኬ። ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። በዚህም የተነሳ እኛ ኢየሱስ ሲባል ስስ ጎናችን ስለነበረ አምነናል። ህዝቡም ደስ ብሎታል። የእግዚአብሔርን ህዝብ ልብ ለመያዝ ችሏል። የእሱን ጌታ ማግኘት ብዙ ሰው ተደስቶበታል። በጣም ብዙ ሰው። ምድራችን አረፈች፣ ፕላትፎርሙ አረፈ። እሱን የሚከተሉትም ደግሞ ወደ ጌታ የመምጣት እድል አላቸው። እሱን አይተው ብዙዎች ወደ ጌታ መንግስት ይጨመራሉ የሚል አቋምም እምነትም ነበረን። ኦኬ። ስለዚህ እነዚህ የተሰሩ ስራዎች በጠቅላላ ፕላንድ ናቸው። አሁን ላይ ዮናስ ሙሉነህ ኢትዮጵያ መግባት አይችልም። አሁን ከእግዚአብሔር መንግስት ብርን አስቀድሟል። ብር በልጦበት ብር ተቀብሎ የእግዚአብሔርን ህዝብና የእግዚአብሔርን ቤተክርስቲያን የእግዚአብሔር ማደሪያ የሆነውን እኛን መሳደብ ይዘዋል ማለት ነው። ስለዚህ የእንዳልክን ንግግር እንደ መንደርደሪያን የተጠቀመው ነገር መፈለጊያ እንጂ እንዳልክ የማንንም ስም በጽሁፉ ላይ ሜንሽን አላደረገም። የማንንም ቤተ እምነት ሜንሽን አላደረገም። መግቢያ ቀዳዳ ሲፈልግ ነበር። እናሳያችኋለን። የገዛ ጓደኞቹ በጣም የምንወደውና የምናደንቀው አርቲስት ነፃነት ወርቅነህ ላይ የገዛ ጓደኞቹ የተናገሩት አለ። እነሱን ለምን ተቃውሞ አልወጣም? መንደርደሪያ ነው። ከዛ ደግሞ ስታዩት እንዳልክን ረስቶት ሙሉ ለሙሉ ኤርሚ ላይ ነው። ሙሉ ለሙሉ ኤርሚያስ አበበ ላይ ነው። ለምን ዝም አሰኝልን የተባለው ኤርሚያስም ነው። የተከፈለው ገድል እንዳይነበብ ነው። ብሊቭ ሚ ከዚህ በኋላ ለሀገር ሰላም ብሎ የደበቀውን ገድል ሁሉ ያወጣል። አታስቆመውም። አንተ አታስቆመውም። በጭራሽ ነው የማታስቆመው። የኤርሚያስን ልብ ታውቁታላችሁ። ለብዙ ነገር ይጠነቀቃል። ለሀገር ሰላም ህዝብ ከህዝብ እንዳይጋጭ ብሎ ብዙ ያስቀመጣቸው ገድላትና ድርሳናት አሉ። ያወጣቸዋል። እንደ ዊል ሲ ምን እንደምታመጣ ዊል ሲ። እድሜ ለኤርሚያስ አበበ በል። ስራ አገኘክ። እሱ እዚህ ፕላትፎርም ላይ ባይኖር የሚከፍልህ አታገኝም ነበር። ስለዚህ ኢትዮጵያ ያለው የጃንደረባው ቡድን በተለያዩ ሀብታሞች የሚመራ ኦርቶዶክሳዊ ሀብታሞች፣ እዚህ አሜሪካ ላይ ደግሞ በዘማሪት ፋንትሽ
የሚመራ የኦርቶዶክስ የማፊያ ግሩፕ ነው። እንቅስቃሴው መንፈሳዊ የሚመስል ከጀርባው ግን የማፊያ ግሩፕ ዘማሪዎችን በዘማሪያን ኖ ሰናይ አልፈልግም። ዘማሪዎችን በዘማሪያን ሰባኪዎችን በሰባኪያን ነው የሚደራደሩት። ኦኬ ዘማሪዎችን በዘማሪ ሰባኪን በሰባኪ። ለዛ ነው ምሳሌ የምሰጣችሁ። ለምሳሌ ሐዋዝ በፋንትሽ ነው የመጣው። ከዛ ያው ቲክቶክ ላይ የቲክቶክ ጎረምሶች እንዲሰሩበት ተደረገ ቪዲዮ ማለት ነው። ዌልካሚንግ ምናምን። አሁን ያለውን የቲክቶክ ፕላትፎርም ላሳያችሁ፣ ላስረዳችሁ። ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዮኒ ማኛ ገንዘብ ይቀበላል። በዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሱ አላጣራ። አረ አያስፈልግም ዮኒ በቃ ጀናው ኖ ስልኳን ሰጡኝ አልኳቸው። ኢቭም በመንግስት ደረጃ አብዛኛው ፔንቴዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። ዋሽ አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ፔንቴዎች ናቸው። የሚፈልጉትን ነገር ጌን ለማድረግ እሱ ነው የተጠቀሙት። ይሄ ዝም ብሎ አይደለም፣ ዊዝ ካልኩሌሽን የተመጣው እያንዳንዱን ዶት አስቀምጦ ነው የመጡት። ከመምጣታቸው በፊት በጣም በተደራጀ መንገድ በማን በኩል ጌታ መቀበል እንዳለበት ማን ለዶክተር አብይ ለምንወደው ጠቅላይ ሚኒስትራችን ለዶክተር አብይ ማን የቅርብ ነው በማን በኩል መጣ የሚለውን ነገር አንድ ላይ አገናኝቶ እኔም በሱ በኩል እኔም በሷ በኩል የሚል ነገር በመስራት ኦኬ ደን ጴንጤ ውስጥ ነኝ እኔ ጴንጤ ነኝ፣ ስለዚህ ሀቅ ነው የምናገረው፣ የጴንጤው መንግስት እንደዚህ ነው ብሎ የመንግስትን ስም የማበላሸትና የማጠልሸት እሱ ብቻ አይደለም ካቢኔያቸውን እሱ ብቻም አይደለም አብሯቸው የሚሰሩትን ታላላቅ ባለስልጣናትን ጭምር ነው ይህ ሰው የተሳደበው። ኢትዮጵያ ገባ እኔ ቲኬቱ ልቻለ ዮናስ ሙሉነ ቲክታክ ላይ እና የሆነ ሶሻል ሚዲያ ላይ እምቡር የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ ሙሉነ እኔ ቲኬት ይቻላል ኢትዮጵያ ገባ አንተ አይናው የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። እኔ አንተ ኢትዮጵያ ገባ እኔ ቲኬት ይችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ ምን ተው የምትለው ምናምን አንተ ለእንትን አስበህ ነው የሚተርጉ እንደዚህ ተው ምናምን ሰው ሚት ነው የሚደረገው። ፋፋ ነው ምናምን ነገር እኛ ቀልድ አይደለም የሚያዝነው፣ ሲሪየስ ጉዳይ ነው ማለት እንደ ቀልድ የሚተው ሳይሆን ይሄ ጉዳይ በጣም ሲሪየስ ስለሆነ ማለት ነው። መንግስት የወንጌላዊ አማኝ ስለሆነ ወንጌላዊ አማኞችን የማስጠላት ገዳዮች፣ ነፍሰ በሊታ፣ አጥፊ ጴንጤዎች እንደሆኑ ሰዎች አውቀው ከዛ ደግሞ ሰዎች በጭራሽ ይህንን መንግስት እንዳይቀበሉት እንዳይመርጡት እሱ ብቻ አለም የኦሮሞ ተወላጅም ስለሆነ ጭምር ነው። በነገራችን ላይ እሱን መጣበታለን። እሱን በመረጃ ነው የምናሳየው። እና ዮናስ ሙሉነ እኔ ቲኬት ኦፈር አደርጋለሁ፣ ችግር የለውም። ምንም ማየት ኮስት ያርክ ችግር የለውም። እኔ
እኔ እከፍላለሁ ቲኬቱን፣ አንተ እዛ ግባ። ከዛ በኋላ አንተ የአረብ ሀገር እህቶቻችን ጀግና ሰራተኞች እህቶቻችንን እንደሰደብከው እንደ ቀልድ የሚታለፍ መቶ እኮ ሳስተላው አሁን እንደዋዛ አንላቀቅም። ዮናስ ሞልነ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ይለቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፍን የመቶ ነው። መስፍንን አስገቡት የሚሉት መስፍን ያለ መግባት ይቻላል ወፍ ከፈለግ። ማን የወረደው? ቆይ እንጂ አትውረዱ፣ እየጠየቅኩኝ እኮ ነው። ማን የወረደው? አስንዬ የአሁኑን እሺ፣ ቆይ እነግርሃለሁ። እሺ መስፍን ፈይሳ መጥቶ ነው። መስፍን ፈይሳ አናስገቡት የሚሉት ፋሲካ እኮ ነበር። ለምን ወረደ? እሺ ኦኬ ኦኬ እሺ አይ አንዴ ኦልራይት እሺ ምንድነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር። የካያ አሁን ባሳየኸው ቪዲዮ ላይ እንግዲህ የብልጽግና መንግስት ሲሳደብ አይተናል። ነገር ግን የቅርብ ጊዜ ትዝታችን አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ጥሩ የሆነ ስትሪም አድርጎ ነበር እና እነሱን ስትሪሞች ኢንተርናሽናል የሆኑ ዩቲዩበሮች፣ የውጭ ዜጎች እንዴት አሪፍ እንደነበር በጣም የሚገርም ቪዲዮዎች ሰርተዋል። እያንዳንዱ ቪዲዮ ላይ ዮናስ ሙሉነህ ሪፖስት አድርጎታል። ያንን ሪፖስት ያደረግከውን ቪዲዮ ኢትዮጵያ ሀገራችን እንደምታምር ውብ እንደሆነች ህዝቦቿ ደስ እንደሚሉ አምነህበት ነው ሪፖስት ያደረግከው። ዛሬ ላለችው ኢትዮጵያ አሁን ላይ ያለው መንግስት ትልቅ አስተዋጽኦ እንዳደረገ እንዳትዘነጋ። እያንዳንዱ የአይሾ ስፒድ ላይ ሪያክት ያደረጉ ሰዎች ላይ ኢትዮጵያ እንዴት ታምራለች ማየት እንፈልጋለን ምናምን ብለው የሰሩ ስፔሻሊ የውጭ ሀገር ዜጎች የነሱ ቪዲዮዎች በጠቅላላ ዮናስ ሙሉነህ ሪፖስት አድርጓል። ኦኬ እንደዚህ የኮራህበት ሀገር በብልጽግና ነው ቀና ያለችው። 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮአቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይሄንን ማወቅ መቻል አለብክ። ይሄንን እንደ ሀሳብ መጨመር ፈልጋለሁ በቃይ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ይሄንን ሀሳብ ጨምር ያለሁኝ እኔ ምናልባት ዘግይተው የመጡ ብዙ ሰዎች አሉ። ሀሳቡ ያልገባቸው ካለ ደግማለሁኝ። ሌሎቹን ቪዲዮዎች እናሳይ ወይስ እዚህ ያሉ ሰዎች በጣም ሁለት ደቂቃ ሰተናቸው ሀሳባቸውን እንቀበል? ሌላ ሁለተኛ ዙር ቪዲዮዎችም ስላሉን ማለት ነው። የሀሳባቸውን እንቀበል። ቢኮዝ በጣም አደገኛ ነገር ስለሆነ ይሄ ቬሪ ሲሪየስ ነው እንደምታውቂውና ይህን መንግስት የምትል ሆነ ይታወቃል። ለምሳሌ የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ ነው። እንግዲህ ሀገር ራሷ ተመስገን እንዲህ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ቪዚተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዲህ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ፣ ኢትዮጵያ ነች ወይስ ኒውዮርክ እየተባለ ሰዎች ተደንቆና ተደመመው ኦኬ እያመሰገኑ ኢትዮጵያዊነትን ራሱ ማለት
ማዘር ኦፍ አፍሪካ የምትባል ኢትዮጵያ በቃ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው ይታወቃል። በዚህ መንግስት ነው። ለምን ሲባል ጴንጤ ነው። ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው። ማለት ምንድነው? የተለወጠ ማይንድ ስላለው ኦኬ፣ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማዋል ሀገር የለወጠ ያውም በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል። ሀገር ያለማ ሀገር ያቀና። እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት። መጽሐፋቸውን ሽጠው ለራሳቸው ተጠቀሙ። በመጽሐፋቸው ግን ምንድነው ትምህርት ቤቶች ናቸው የገነቡት። በመጽሐፋቸው ነው ሀገር የለወጡት ይታወቃል። ሌላው ሲበዘብዝና ሲበላ ሰርቅ ወደ ከሀገር ውጪ ሲያሸሽ፣ እሳቸው ግን የራሳቸውን እንኳን በራሳቸው ጥረት ያገኙትን ገንዘብ እንኳን አምጥተው መልሶ ለሀገር ነው ያዋሉት። ለሀገር ነው ያዋሉት። የተፈወሰ ማይንድ ነው ያላቸው። አብሯቸው የሚሰሩት በጠቅላላ የወንጌላውያን አማኞች የሆኑት ባለስልጣናት በጠቅላላ የተፈወሰ ማይንድ ስላላቸው ሌብነት የሚባል ነገር በእነሱ ስራ የለ። እነሱ መልሰው ነው ለሀገር ያዋሉት። ሀገር ሲበዘብዙ ሳይሆን ሀገር ሲለውጡ፣ ሀገር ሲያቀኑ፣ ለሀገር ዋጋ ሲከፍሉ ነው እኛ ያየ ነው። ይሄም ደግሞ በአደባባይ ቦታ ታይቷል። በነገራችን ላይ እርግዝና የሚታወቀው በአንድ ወር አይደለም። እርግዝና የሚታወቀው በሁለት ወር አይደለም። እርግዝና ከ4 ወር ከ5 ወር በኋላ እየገፋ ሲሄድ አሁን እንዳትደብቁት 9 ወር ነው በቃ አለቀ። እንደ ተወልዷል ብላችሁ እንዳትሉ አሁንም እርግዝናው እንደታየ ነው ይታወቃል። አይደለም አንድ ተራ ሰው መጥቶ ይሄን ተከፋይ ተሳዳቢ ይቅርና የአሜሪካ ፕሬዚዳንት እንኳን የመሰከሩለት ድንቅ መሪ እኮ ነው ያለን እኛ። ስለዚህ መሪያችንን ለማጠልሸት አሁን ከፊት ለፊት ያለው ምርጫ ሰዎች እንዳይመርጡት ለማድረግ የጴንጤ መንግስት ነው የሚኖርበት ሀገር እኮ የጴንጤ መንግስት ያለበት የነገሰበት ሀገር እኮ የሚኖረው የጴንጤ መንግስት። አሁን አሜሪካ ተሰደ ኖረ እዛ ላይፍ ምናምን ነገር እንትን የምትለው እኮ ጴንጤ የተፈወሰ ማይንድ ከመኖር የተነሳ ሀገሪቷ ስለጸናችና ስለቆመች ነው። ይህን ወቅ ይህን ወቅ። ስለዚህ የብልጽግናን መንግስት አሁን ያለውን ፕራይም ሚኒስተር አብሮት የሚሰሩትን ድንቅና በጣም በጣም ገራሚ የሆኑ ወንድም እህቶች አብሮት የሚያገለግሉ አብሮት የሚሰሩ ሀገር ለማቅናት የሚለፉ ኦኬ፣ እነሱን የማጠልሸት ስራ የጀመረው ተከፍሎት ነው። ለምን? ምርጫ ክፍል ፊት ስላለ ሰው እያንዳንዷ ኦን ፐርፐስ ኢንቴንሽናል ያደረግከው ተከፍለ ያደረግከው ነገር በጠቅላላ you will pay the price። አሁን በጴንጤ ውስጥ ጴንጤ ብለህ በጴንጤ ውስጥ መደበቅ አችልም። በጴንጤ ውስጥ ተደብቀ የጴንጤ መንግስት ነው እያልክ ማራከስም የጴንጤ መንግስት ነው እያልክም ይሄ የማጠልሸት ስራ መስራት አችልም። በጭራሽ ነው ማትችለው። እሱ ብቻ አይደለም፣ በጣም ብዙ ነገር እንመጣለን። እንደ ድሮ የአረብ ሀገር እህቶቻችን በጣም ለፍቶ ጥረው ምናምን የሚኖሩትን ኦኬ፣ የቤተሰቦቻቸውን ታሪክና ቤት ቀ ለውጡትን ጀግና እህቶችን በሰደብካቸው ልክ አይደለም የምትተው። አሁን ማንም ሰው ነው ማይፈታ። ቢኮዝ የመጣው በሀገር ነው የመጣው በእኛ ቤተ እምነት ነው። ምን ማለት ነው? እኛ ውስጥ ገብተህ ነው የተናገርከው ጉዳዩ። ስለዚህ ዮናስ ሙሉነ መቼ ማንፈታው ጉዳይ ነው። እንቀጥላለን። ሌሎች ቪዲዮዎች አሉ ከዘር ጋር ከጄኖሳይድ ጋር በተገናኘ ምናምን ነገር ምናሳቸው በጣም ብዙ ነገሮች አሉ። አንተ ቅድም እንደቀረበው ቻሌንጅ በእንግሊዝኛ ስትሪም አድርግ እኔ ኢትዮጵያ ገባ ያ እሺ። መርሲ ወደ አንቺ ጋር መጣው። መሲ ኦፊሻል መርሲ ያለሽ ቢዚ ኮንሽ እንደና አለው። ምን አልከኝ ቤቴ? ችግር የለም። እሺ ቪዲዮ ላይ ሪአክት ማለት ትችላለሽ? ነው አሁን አልችልም ወንድምነት። ቆይ ትንሽ እኔ የሆነ ስራ ይዣለሁ። እሺ ችግር የለም። እሺ የት ያለሽ? የት ይቀጥይ? ይቀጥላሉ። ሌላ ሰው እስከዛ ቀጥልና እሺ መርቲ እሺ እንለፍና እንትን ግሎሪ አለህ ወይ በቃኝ። እሺ ትንሽ ላውራ አንድ ደቂቃ። ሰላም ብያለሁ በመጀመሪያ ሁላችሁም ላይ መታችም ያላችሁ። አሁን የሰማነው ያየነው ቪዲዮ መቼስ አንድ ሰው ጤነኛ አእምሮ ያለው ሰው በዚህ ልክ በሳምንት 2 ቀን አይቀየርም። የመጀመሪያው ሐሳቤ ምክንያቱም ይሄ ሰውዬ የሆነ ነገር አቃጥሏል፣ የሆነ ፊውዝ አቃጥሏል እንጂ
ሰው በጤናው በሳምንት 2 ቀን እንዴት ሐሳቡን ይቀይራል? እሺ ወደ አሁኑ ሐሳብ ስመጣ ግን የተነሳው ሐሳብ መንግስትን፣ ህዝብን፣ ቤተ እምነትን አንድ ላይ ጨፍልቆ የመርገጥ ሐሳብ ነው የተያዘው። ኦኬ ጴንጤ መሪ ስለሆነ ነው የሰረቀው። ከዚህ በፊት የነበሩ መሪዎች አልሰረቁም ነበር ነው? የነሱ ሲሆን የጽድቅ ስራ ነው። ሲቀጥል ፖለቲካ ካሰባችሁ ከዚህ በፊት የተሰራ ስራ ነበር እንዴ አሁን እየታየ ያለው? ምክንያቱም አሁን ያለውን ለውጥ አይደለም አንድ እንደሱ ያለ አንድ ተራ ጎረምሳ ተነስቶ የሚተቸው ይቅርና አንድ ተራ እንደሱ ያለ ጎረምሳ ተነስቶ የሚተቸው ሐሳብ አይደለም። ምክንያቱም በዓለም አቀፍ ደረጃ ኢቭን በውበት ደረጃ ከተማው የተሰጣትን ነገር እናያለን። ተጨባጭ የሆነ የሚታይ ነገር አለው። ስለዚህ ይሄ ሰውዬ አንደኛ ተነስቶ በዚህ ልክ ፕሮቴስታንትን ለመርገጥ እና በዚህ ልክ ተነስቶ ለማዋረድ ያሰበበት ሐሳብ ምንድነው ብለን እናስብ። ከጀርባ ውስጥ እነማን ናቸው ያሉት? ምክንያቱም አንድ ሰው ብቻውን እንደ ሐሳብ ሊጠነስስ አይችልም። ስለዚህ ከኋላው እነማን ናቸው እየገፉ የሚያናግሩት እነማን ናቸው ብለን እናስብ። ፕሮቴስታንትን በዚህ ልክ ጥላቻ እንዲያድርባቸው ያሰቡ የበታችነት የተሰማቸው የሆኑ አካላት አሉ። ምክንያቱም እየተበለጠን ነው ብለው የሚያስቡ የሆኑ ግለሰቦች አሉ። ስለዚህ ምንድነው ማድረግ የሚችሉት? የሆነ ብር እየከፈሉ ማሰደብ፣ ስም ማጥፋት፣ በዚህ ልክ ማስኬድ። አንድ ቪዲዮ አለኝ ቤካዬ በኋላ ልክልሃለሁ። ኢቭን ቅዳሜ ከ2 ቀን ከ3 ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ ልክልሃለሁ። ከአሜሪካ ሆኖ ሰው እየመለመሉ እነንትናን ወደኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ። አቶ ማሙሽ ደምረው የሚባለው ሰውዬ ደላላው ነው፣ የታች ቤት ደላላ ነው። ስለዚህ ልክ ወደኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሐሳብ ምን አጀንዳ አስይዘው እንደሚልኳቸው አይ ዶንት ኖ። ግን ቆም ብለን እያንዳንዱን የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ትልቅ የሆነ አጀንዳ እንዳለው ነው የሚያስታውቅ ነው። ባለፈውም ከ2 ቀን በፊት ከ3 ቀን በፊት የሆነ ቤት ላይ አንድ ባንድ ቃል በቃል እየፈታን ሳሰማ ነበር ንግግሩ። ስለዚህ እነኚህ ሰዎች ሆን ብለው ፕሮቴስታንቱን ለማስጠላት የተነሱበት ምክንያት የበታችነት የተሰማቸው እየተበለጥን ነው ቁጥራችን እያነሰ ነው የሚል የበታችነት ያላቸው ሰዎች አሉ ማለት ነው። ስለዚህ አቶ ዮናስ ሙሉነህ የተሰጠን ቻሌንጅ ተቀበለ እባክህ። ሜርሲ ያቀረበችልን ቻሌንጅ እንደው በሞቴ እንደው ፕሮቴስታንቱ ላንተ አንጋጭቶ የተከተ አያቀጥም። እኔ እውነተኛ አይደለም። እኔ 1 ወር ደሞዜን ልክልሃለሁ፣ አንተ ብቻ ግባ ኢትዮጵያ። ይሄው ቃሌ ነው። በእውነት አንተ ግባ ሀገር ቤት ሞክረው። ምክንያቱም ታውቀዋለህ እንደማትገባ በተናገርካት በዚያው ልክ እንደምትቀጣበት ታውቃለህ። ኦኬ ስለዚህ ማለት የምችለው ይሄንን ነው። ቤካዬ አጋጣሚ ስራ ላይ ነኝ፣ ቀጥሉ። እሺ መርሲ ሰላም ለእናንተ ይሁን። ፋሲካይ እሺ፣ ከስራ አዳዲስ ሰዎች ገብተው ሀሳቡ አዲስ የሆነባቸው አሉ። ሜቢ ኤክስፕሌን ላድርግላቸው። ላክልን። እሺ ግሎሪ ቪዲዮ እናሰማለን። ላክልን። እሺ ፋሲካይ እድል ሰጥሃለሁ። ቀጥሎ ብዙ ሰዎች እየጠየቁ ስለሆነ ከስር ሀሳቡን ልድገምላቸው፣ ከዛ ላንተ ሰጥሃለሁ። ደግሞ ጠፍተሃል፣ እንኳን ደህና መጣ። በጣም እንወድህ ወንድማችን ወንጌላዊ ፋሲካ፣ እንኳን ደህና መጣ። ብዙዎቻችሁ አዲስ ሆኖባችኋል። እንደገና ሀሳቡን ልንገራችሁ። ከዛ በፊት ግን ርዕሱን ማየት እንድትችሉ ቤካን በትልቁ ላኩ። ምን ምግብ አልበላውም፣ ርቦኝ ምግብ እየበላው ነበር፣ አሁንም አልበላው። እሺ ክፍያው እስኪ ቤካዬ ትንሽ ክፍያው የምትክ ነው
የሚል አርዕስት ነው አድርገን የመጣ ነው። ክፍያው ቤካ የሆነ ቀስቀስ አድርገው ስልክህን የሆነ ነገር ወንበርህ የአንደኛውን ፎቶ ሸፍኖታል። ኤግዛክትሊ ቴንክ ዩ። ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። ክፍያው የምትክ ነው የሚለው ምንድን ነው? በያያ ዘልደታ ቦታ ነው አሁን ለኦርቶዶክስ ተዋህዶ ቤተክርስቲያን ዮናስ ሙሉነህ ወይም ዮኒ ማኛ እያገለገለ ያለው ማለት ነው። ያ ደግሞ ምንድን ነው? በትክክለኛ መረጃ ከምናገኝበት ምንጮች ነው ያገኘ ነው። የጃንደረባው ቡድን ከፍሎታል። የከፈለው ለሁለት ፐርፐዝ ነው። አንደኛው ምንድን ነው የከፈለው? ገድላትና ድርሳናት ቶታሊ ፕላትፎርሙ ላይ እንዳይነሱ። ሁለተኛ ደግሞ ቪዲዮ እንደሰማችሁት አሁን ከረንትሊ ያለው የኢትዮጵያ መንግስት የብልጽግና መንግስት የጴንጤ መንግስት ነው፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ ለሰው ግድ የላቸውም እያለ ከረንትሊ ያለውንም መንግስት ሲናገር ሰምታችሁታል። ይሄ ደግሞ የሆነበት ምክንያት ከ3 ወር በኋላ ምድራችን ላይ ምርጫ አለ። ስለዚህ ምርጫውን በተመለከተ የሰውን ሜንታሊቲ ብሬን ዋሽ ለማድረግ ኦኬ እየተሰራ ያለውን ስራ ሳይሆን ኦኬ ለካ የጴንጤ መንግስት ነው ያለው፣ ምርጫውን ሃይማኖታዊ ማድረግ። ላስት ታይም እንዳያችሁት ቲክቶክ ክሬቲቭ አዋርድስ ሃይማኖታዊ ሆኗል። አሁንም የምድራችንን የመንግስት ምርጫ ሃይማኖታዊ ለማድረግ ነው እየተሰራ ያለው ማለት ነው። ይህን እዚህ ላይ በጣም ልትነቁበት ይገባል። ጠረጴዛ ላይ የተቀመጡለት 2 አጀንዳዎች ለመከፈሉ እነዚህ ናቸው። ፕላትፎርሙ ላይ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስባል አለብህ። ገድላትና ድርሳናት በጭራሽ መነሳት የለባቸውም የሚል 2 ስምምነቶችን ነው ያደረገው። እነዚህ ስምምነቶች ደግሞ የተደረጉት በደምረው በኩል ነው። መሀል ላይ ያለው ኤጀንት ደምረው ነው። ማን የከፈለው? የጃንደረባው ቡድን። ጃንደረባው ማን ነው? ከአእላፋት ዝማሬ ጀርባ ያለው ከፕሮቴስታንት ወደ ኦርቶዶክስ ሄዱ ከሚባሉ ሰዎች ጀርባ ያለው ከነዘማሪ ሐዋዝ፣ ከነዘማሪ ሰለሞን፣ ከነደምረው፣ ከነተመስገን የጌታ ልጅ ጀርባ ያለው በኦርቶዶክሳውያን ሀብታሞች የተቋቋመው የጃንደረባው ቡድን ማለት ነው። የጃንደረባው ቡድን እሱ ቡድን ከፍሎታል። ያያ ዘልደታ አሁን ካናዳ መጥቷል። ካናዳ የመጣው በቤተ ክርስቲያን ቪዛ ነው። አግብቶ ወይ በግሉ ከፍሎ ወይ ሌላ ስፖንሰርሺፕ አግኝቶ አይደለም የመጣው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በካናዳ ቅርንጫፍ በኩል ቤተክርስቲያኒቷ ናት የቪዛ ስፖንሰር ያደረገችው። ስለዚህ ካናዳ ላይ ቁጭ ብሎ አሁን ጴንጤ መንፈስ ቅዱስ የለውም፣ ጴንጤ ቀላዋጭ ነው ማለት አይችልም። ምክንያቱም ለስታተሱ ያሰጋዋል። ስለዚህ አሁን አፍ የሚሆንላትን ፈለገች ኦርቶዶክስ። ለምን? ያያ ከሌለ ጭር ያለች ዶሮ ነው የምትሆነው። አቃቢያኖቹ የሉም፣ የኦርቶዶክስ አቃቢያን የሉም። የታሉ? የሉም። እንዳይረሱ በወር አንዴ የመጡ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ፣ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ። የሉም። ስለዚህ ፕላትፎርሙ ላይ ማን አውትሻይን ላይ ያደርግ ነው? ወንጌል አማኝ። የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠባቸውን ቪዲዮዎች በጠቅላላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ። ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ እንቅፋት ሊሆን ነው የመጣው። ድርሳናቱ እንዳይገለጡ እንቅፋት ሊሆኑ ነው የመጣው። ድርሳንና ገድሉ ደግሞ ከወንጌል አንጻር
ገና 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 ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጠው። አንድ ቪዲዮ መክፈት የምትችል ከሆነ ቤካዬ አለ ዘሀበሻ ላይ ቲክቶክ አካውንት ዘሀበሻ ላይ ግባና አንድ ቪዲዮ እናሳይ። አይ የእሱን ቤት ሪፖርት አድርጎ ማዘጋት አያስፈልግም። ከፈለገ አንደበቱን ይዘጋው አይደል? ራሱ ማን የተነካው? እኛ የክርስቶስ አካል ቤተ ክርስቲያን የተነካችው ራሷ ማን ነው? ጠባቂዋ ማን ነው? ራሱ ክርስቶስ ራሱ መልስ ይሰጥበታል። ራሱ ይገለጣል በመልስ። እናንተም ዝም ትላላችሁ፣ እግዚአብሔርም ይዋጋል ይላል እግዚአብሔር ቃል። ዘሀበሻ ላይ ምክንያቱም 2 ቻሌንጅ ሰተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዘኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ የስ እውነት ነው ፓስተርዬ፣ ሙሉ የወንጌል አማኞች አሜሪካ ምድር ላይ ግብረ ሰዶማውያን ናቸው ያለበትን በእንግሊዘኛ ስትሪም አድርግ ብየው አላደርግም ብሏል። ቃል በቃል ልታደርጉ ያሰባችሁት ገብቶኛል፣ አላደርግም ብሏል። አሁን ደግሞ ዛሬ 2ኛ ቻሌንጅ እየሰጠሁት ነው። ኢትዮጵያ ግባ እያልኩት ነው። ለምን እንደሚያስቆሙት ከዚህ ቪዲዮ ተረዱ። ገድላትና ድርሳናት ለምን እንዲቆሙ እንደተፈለገ ከዚህ ቪዲዮ ስሙልኝ። ቤካዬ ክፈተው። በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በኋላ የታየው የምዕመናን ቁጥር መቀነስ እና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይተውበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውሏል። የጸጥታ አካላቱ ከአጫዋቾች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በቪዲዮ ላይ እንደምትመለከቱት በአዲስ ቤካዬ እዛው ላይ ይዘኸው ከዛ 2ኛውን ትከፍትልኛለህ። እንግዲህ ታቦቱ ጣውላ እንደሆነ አወቀ ህዝቡ። ዳስት ጎንደር ሄዶ ነው እንዳትሉ እንግዲህ የአዲስ አበባ ህዝብ በሙሉ ተነቅሎ እንግዲህ ጎንደር አልሄደም። ጣውላ እንደሆነ ህዝቡ አወቀ። ጠረጴዛ ተባለ። ራሱ ቀሲስ ዘበነ ጠረጴዛ ነው ጣውላ ነው አለ። እዚህ ፕላትፎርም ላይ ያሉ አቃቢያኖች ጣውላ ነው ጠረጴዛ ነው አሉ። ስለዚህ ጨለማ በብርሃን ፊት መቆም አይችልም። ይሄ አስግቷቸዋል። ይሄንን ቪዲዮ ስሙና ስለዚህ ቪዲዮ ደግሞ የምሰጣችሁ ሌላ መረጃ አለ።
ይህንንም ክፈተው ቤካይ። እሺ መርሲዋ ማቲያስ ለምን በጥምቀት በዓል ጃልሜዳ አልተገኘም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማቲያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የት ደረሱ? ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማቲያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረዋል። በዚህ መሰረት ፓትርያርኩ በአሁኑ ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ። ተጨማሪ ዝርዝር መረጃ ከፈለጋችሁ ከሌሎች መረጃዎች ጋር አንድ ላይ ዛሀበሻ 251 የዩቲዩብ ቻናል የሚጎብኙ በርከት ያሉ ዜናዎችን ይዘናል። ብፁዕ አቡነ ብፁዕ አቡነ ማቲያስ በዘንድሮ ጥምቀት ላይ አልተገኙም። ታመው ሊሆን ይችላል። እውነትም ማለት ያስገብተው ነበር። መልቀቂያ ባስገቡበት ላይ በመንግስት ጣልቃ ገብነት ነው መልቀቂያቸው ሆልድ የተደረገው። ምክንያቱም ምድራችን ላይ ሊያመጣ የሚችለው ቀውስ ስላለ። ለምን ሲባል ግንቦት ወር ላይ በተደረገው የኒቂያ ጉባኤ ብለው ሰይመው ባደረጉት መጽሐፍቶቻችን መታደስ አለባቸው ብለው ቃል ገብተው ነበር። ስለዚህ እሳቸው ድርሳናትና ገድላቱ እንዲታረሙ በጣም ፑሽ አደረጉ። ከስር ያሉት ገድላትና ድርሳናቱ እንጀራቸው የሆኑ ሰዎች ደግሞ በጣም ቻሌንጅ አደረጓቸው። ብፁዕ አቡነ ማቲያስ በጣም ቻሌንጅ አደረጓቸው። ከዚህ የተነሳ ለምን እንጀራቸው እንደሆነ ታውቃላችሁ አይደለም? ድርሳናቱ ተሰረዙ ማለት በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኔዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው። ስለዚህ ይፈራሉ ሰውየው። ምክንያቱም ካህናቱ አስማተኛና ጠንቋይ ደጋሚ ናቸው በብዛት በግ የቀበሩትን አይተናል። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋሉ ብፁዕ አቡነ ማቲያስ የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማቲያስ እግዚአብሔር ምሕረትን ያምጣላቸው። ከዛ ውጭ ግን በትክክል ድርሳናትና ገድላቱን የሚቃወሙ አባት መሆናቸውን እንድታውቁ ወዳለሁ። በዚህ አጋጣሚ ከዚህ ቪዲዮ ጋር የተያያዘውም ሀቅ ይሄ ነው። ስለዚህ ፋሲካዬ እድሉ ለአንተ ልስጥ። 2-3 ደቂቃ ልስጣችሁና ከዛ ሁለተኛ ዙር ደግሞ የምናሳየው ቪዲዮ ስላለ ወደ ሁለተኛ ዙራችን እንሄዳለን። ፋሲካ ቀጥል። ኦኬ ቴንክ ዩ ሶ ማች መርሲዬ፣ ስላየሁሽ ደስ ብሎኛል። እዚህ ያላችሁ በሙሉ ቤካዬ ሰላም ብያለሁ። ሜሲ ሁላችሁንም ከታችም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ወንጌላውያን እናንተን ሰላም እላለሁ። ሁላችሁንም ሰላም ብያለሁ እና ይሄ ነገር በመጀመሪያ ደረጃ ቀላል ነገር አይደለም። በጣም ቬሪ ሲሪየስ ይሄ ቬሪ ሲሪየስ ነው።
ምንድነው ቅድም ይገርማቸዋል ቤካይ ሲናገር ነበር። አንድ ነገር አባባል ልበልና ቀጥላለሁ። ምንድነው ላይክ ሰውየው ውሻውን ከመልመዱ የተነሳ ቤት ውስጥ አንድ ቀን ይናደድና ሰውየው ውሻውን ዝም ብሎ ይቀጠቅጠዋል ማለት ነው። እና እየቀጠቀጠው እየመታው መጨረሻ ላይ ውሻው ይናደድና የረሳሁትን አስረሳሃኝ ብሎ ሰውየውን ዘነጣጥሎ ነው የጣለው። እኛ ክርስቲያኖች ስለሆነን ዝም ማለታችን አላዋቂ ልንደረግ አይገባም። እግዚአብሔርን በመፍራት ለወንጌል ብለን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ ዮኒ ማኛ ማለት is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። behind all these things ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚያ አሁን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ይሄ አሁን ሮያል የሚባለው ልጅ አሁን ኤርሚያስ ጋር እየመጣ የሚናገረው እሱ ራሱ ከነሱ ጋር ተደራጅተው የሚሰሩት ስራ ነው። የመጡ እንደ ወንጌል ለማወቅ ነው የሚፈልጉ የሚመስሉ ግን አይደለም፣ ውሸት ነው። ስለዚህ ሲሪየስ የሆነ ጉዳይ ስለሆነ ወንጌል አማኞች ኢቨን ራሱ የትኛውም የምናገኛቸውን እንደዚህ የሚለቀቁ ፖስቶችን ላይክም እንዳታደርጉ ትራንስፈርም እንዳታደርጉ። you have to be sure that የወንጌል ለወንጌል እንቅፋት የሚደረግ ነገር ነው። ሌላው የብልጽግና መንግስት በሙሉ ያሉት በሙሉ ጴንጦች ናቸው፣ ዘራፊዎች ናቸው፣ ጨካኞች ናቸው እየተባለ ይሄ በመንግስት ላይ የሚያደርገውን ነገር ራሱ ይከፍልበታል። አይኖ ገንዘብ ተከፍሎት እንደሚያደርግ አውቃለሁ። ይህንን ገንዘብ ተከፍሎት ተሰጥቶት እያደረገ እንደሆነ ከ3 ነው ከ4 ቀን በፊት የሆነ ቤት ላይ አይቼዋለሁ። አሁን ለምሳሌ ይሄ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው ብሎ የሚለው አንደኛ እንዲህ ብሎ የተናገረበትን የሆነች ቪዲዮ እያሳየ የሚናገረው ለምንድን ነው? ለማጥላላት ሃይማኖቱን ወንጌላውያንን ለማጥላላትና ፕላስ ደግሞ ያለው መንግስት አሁን ፕራይም ሚኒስተር አብይ ኦሮሞም ስለሆነ ጴምጤም ስለሆነ በዚህ አታክ አድርጎ የራሳቸውን ዓላማና ቅድ ለማድረግ የሚደረጉ ነገሮች ናቸው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አስተውለን ለእኛም የሚገባንን ምላሽ መስጠት አለብን። ይኸውላችሁ ነህምያ ምን አለ መሰላችሁ? ቤተ መቅደሱን ሲሰራ በአንድ እጃችን እንሰራለን፣ በአንድ እጃችን እንዋጋለን ያለው። ለጠላት ክፍተት መስጠት አያስፈልግም። ለወንጌል እንቅፋት የሚሆኑትን ነገሮች ሁሉ እውነቱን እውነት እንላለን፣ ውሸቱን ውሸት እንላለን። ከዛ ውጪ እኛ ህፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ ይፈንጥስብን ማለት አይደለም። ስነ ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። የወንጌልን ዓላማ ለማደናቀፍ ልንገራቸው አንድ ነገር። በኦርቶዶክስ በኩል ያሉ ተከፍሏቸው በየቤቱ እየገቡ ዲስትራክት የሚያደርጉ ሰዎች አሉ። you have to know that። እርግጠኛውን የምነግራችሁ በጣም ብዙዎች አሉ። ለምን? ወንጌልን ለማደናቀፍ ወንጌልን ለማደናቀፍ የሚሰሩ ሰዎች አሉ። ስለዚህ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው እንደዚህ እያለ የሚናገርበት አንዱ ምክንያት ነው። ሌላው ስለ ገድለትና ስለ ድርጽናት የመጀመሪያ ነገር የተነሳው በማን ላይ ነው? በኤርሚያስ ላይ ነው። ኤርሚያስ እኔ አስተማረኝ ብሎ አለ። ጥላቻ እንጂ ሌላ ነገር አለን ብሎ ልንገርህ፣ the whole all over the world people know that ኤርሚያስ የጥላቻ ሰው አይደለም፣ የወንጌል ሰው ነው። እግዚአብሔር የጠራው ሰው ነው። በጣም ቅን ሰው ነው። በጣም ንጹህ ሰው ነው። ክርስቶስ የላከውና ለእግዚአብሔር ወንጌል የተለየ ሰው ነው። በሱ ላይ የምትነሱ ሁሉ ነገ መልስ ታገኛላችሁ። በህይወታችሁ የሚመጣውን ነገር አም ቴሊንግ ዩ ዘ ትሩዝ። ይሄን በእውነት ነው የምናገረው። ከዛ ውጪ ገድላትና ድርሳናት እኛ ከኦርቶዶክስ ጋር ጥል የለንም። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን ነው። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው።
እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ። ሌላው ነገር ልንገራችሁ፣ እነ ኤፍሬምን አፕሪሺየት እያደረገ ኤርሚያስን ያጥላላል፣ ትዝታውን ያጥላላል፣ ሌሎችን ያጥላል። እነ ኤፍሬምን አሁን ኢንግላንድ ያሉትን ሌሎችን አውቆ አፕሪሺየት እያደረገ ውሸት ነው፣ አስመሳይ ነው። እኔ ከክርስቶስ የሚለየኝ ማንም የለም ብሎ ለማስመሰል የሚነገር ቃል እንጂ ትክክለኛ እሱ ክርስቶስን የተቀበለም ሰው አይደለም። በገንዘብ የሚመራና በሰይጣን መንፈስ የሚጋልብ ሰው ነው። ሚዲያው ልንገራችሁ፣ ሚዲያ ማለት በጣም ትልቅ ኢንፍሉዌንስ ያለው ነገር ነው። ይህን እንደ ቀላል ነገር እንዳታዩት። ስለዚህ ዮኒ ማኛ ስርዓትን ይዘህ ብትቀመጥና በስነ ስርዓቱ ከእግዚአብሔር ጋር ባትጣላ እንመክርሃለን ማለት ነው። ሌላው ላይክ ኤርሚያስን ሌሎችን የወንጌል አገልጋዮችን በአጠቃላይ ማጥላላት የተያዘበት ምክንያቱ ለምንድን ነው? አሁን እያንዳንዱን ፓስተሮች፣ አገልጋዮች ኢትዮጵያ ውስጥ ያሉትን ሜንሽን እያደረገ ይሄን የሚያደርግበት ምክንያቱ ዋናው ለምን መሰላችሁ? ተከፍሎታል። በቃ ተከፍሎታል። በገንዘብ የሚደረጉ ነገሮች ናቸው። ስለዚህ እነዚህን ነገሮች አስተውለን እኛ ወንጌላውያን ወንጌልን መስበክ አለብን በስነ ስርዓቱ። ከዛ ውጪ ማናቸው የሚባሉት ነገር ላይ we're not ፓሲቭ አይደለንም። we're not passive ውሸቱን ውሸት ነው ብለን ለወንጌል እንቅፋት የሚሆነው ማናቸውንም ነገር ለሚጠየቀው ጥያቄ ለሚባለው ነገር ምላሽን ከመስጠት ወደኋላ አንልም። ስለዚህ ይሄንን እወቁ። ልንገራችሁ፣ በእርግጠኝነት ሆኜ የምነግራችሁ ቁጭ ብለው ከስንት ሰዓት ሙሉ ሲያወሩ ሰብቻቸዋለሁ። ከዘር ጋር የተያያዘ ከሃይማኖት ጋር የተያያዘ ከጥቅም ጋር የተያያዘ ጉዳይ ስለሆነ ልምዱ ስለሆነ እሱ እንደፈለገ አሁን የቀረው ፍቅርሲዝም ነው ምናምን የሚባል ሃይማኖት ነው በየቤቱ እየገባ እንደፈለገ የሚያደርገው። ይሄ በመንፈስ ሳይሆን በጨለማው ዓለም መንፈስ የሚጋልብ ሰው ስለሆነ ወደ ልቡ ቢመለስ ይሻለዋል ማለት ነው። እና ይሄንን ለማለት ነውና ቴንኪው። ተባረክ ፋሲካ፣ የጌታ ኢየሱስ ይባርክ። ተባረክ። እሺ መስዬ በኋላ አለች፣ የቲም በኋላ አለች አይደለ ቤካዬ? እሺ መርትዬ አለሽ? እሺ ወደሚቀጥለው ፕሮግራም ጋፋሽ ነው። ሜርሲ ቦይ። እሺ ኤፊና ሄዊ በቃ እሺ፣ በኋላ ያወራሉ። እሺ ቀጣዩን ቪዲዮ እናሳይ። ቀጣዩን ቪዲዮ እናሳይ። ምንድነው እሱ? ሌላ ነገር ደግሞ በቅርብ የመጣችው ግን ያው እኛ ሰዎች በጌታ አምኖ ሲድኑ ሲመጡ ያው እንደስታል ክርስቲያኖች ነን እና ግን አሁን ማውራት አልፈልግም እንጂ ሴም ቴክኒክ እና ሴም ታክቲክ እየተጠቀማችሁ ያላችሁ ያው ከጥላችሁ ጋር አብረን ያለ ነው። እኛ ልክ ፀሐይ ወጥታ ጥላችሁ እንደምታሳይ እኛም አብረን ከጥላችሁ ጋር ያለነው። በገባችሁበት ሁሉ እኛ አለን። ይሄን ወቁ። በገባችሁበት ሁሉ እኛ አለን። ለምን እንደመጣችሁ፣ ምን ፈልጋችሁ እንደመጣችሁ፣ ምን አሰባችሁ፣ ምን አይነት ተልእኮ ተቀብላችሁ እንደመጣችሁ በደንብ ስለምናቅ ሁሉ ጊዜ አስታውሱ፣ ከጥላችሁ ጋር አብረን እኛ አለን። ይሄን ወቁ። ከጥላችሁ ጋር አብረን አለን እኛ። ይሄን እንዳትረሱ። ያ ወደ ጉዳይ ልግባል። አሳይ ቪዲዮ ከዛ ትቀጥያለሽ አንቺ። እሺ በቃይ። እሺ ሼር አድርጉት እንጂ ወገኖች፣ ሼር አድርጉ። ሺሻ ሲያጨሱ ብዙ የአረብ ሀገር እህቶች ሌልቲ ጋላህ የምትባለው ወቃት ሺሻ ሲያጨሱ ሲሸረሙጡ የሚውሉ አገር ሲያሰድቡ የሚኖሩ ናቸው። አረብ ሀገር ላይ የገረድ ልጅ ገረድ ነሽ እንዳለ በቱላ ደስታውን አልችለውም። አረብ ሀገር ሞተች ቢባል ሴት ገረዶቹ ተቀጣጠሉ አይደለ? እየነገርኳችሁን
ጠንብ ናችሁ። የአረብ ገረዶች ናችሁ። አዎ ልክሽልኛል። እሱ ላሳይ። አዎ ከዛ በኋላ ይሄ እንደሰበር ነው ማለት ነው። እንደሰበር ነው ይሄ። እሺ ስፒችለስ ስለሚያደርግ ነው ምንም የማይባለው እዚህ ላይ ሜክስ ዩ ስፒችለስ። ጓደኛው የሰራውን ቪዲዮ ታዩታላችሁ እና ልብ ያለው ልብ ይላል ማለት ነው። ልብ ያለው ልብ ይላል። እኔ ልሞክር ካልሆነ የስ ቴንክ ዩ ሶ ማች። እሱን ክፈትልኝ አንድ ጊዜ ባክግራውንዱ ከጠፋ። ቴንክ ዩ። አብዛኛው ማለት 90% የሞቱ ሰዎች ታውቋቸዋላችሁ። በቃ ድንገት ማለት ነው። ድንገት እና አንድ ነገር ሰው ደፍሮ መናገር ያልፈለገው ነገር አለ። ታውቃላችሁ፣ ግማሹ በህመም ታሞ መታከም እየቻለ የአቅም ጉዳይ ታውቃላችሁ አይደል? ምክንያቱም አርቲስት ነው፣ ታዋቂ ነው፣ ገንዘብ ክትትል ያስፈልገዋል። ወጥቶ መለመን ወጥቶ መጠየቅ ሼም ይዘዋል። በጣም በቃ ከምሞት ይሻለኛል ብሎ ይሄኔ ገንዘብ አቶም ይሞታል። ለምን ፐብሊክ ወጥቼ ገንዘብ እንዴት ይሰባሰብልኛል ብሎ ሊያምን ይችላል። አጠቃላይ ነው ማውራችሁ። ከዋይፍ ጋር እኮ አቆመ ነው ለእንትኑ ፕሮግራሙ። ነፂ ምንድን ነው አለ ደጋግመን አየ ነው። በጣም ነው የጠቆረው። በቃ ብላክ በጣም ዳርክ ብላክ ሆነ። ሰውነቱን ተቀያይሯል። ምንድን ነው ነፂ በጣም እያመመው ነው ምናምን ብለን ይህም በስንት ጊዜ እንትን አለ። ይሄ ሰው ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ እዚህ ሰው ላይ ኮሜንት አልሰጠም። እንዳልክ ጌታ ኢየሱስን ሳትቀበሉ አትሙቱ። አሁን ሰው ሲሞት ጌታን ተቀብሏል እያልኩ መጠየቅ ጀመርኩ ነው ያለው። አለቀ። የገዛ ወንድሙን ግን የሞተን ሰው ፊቱ ጠቁሯል፣ እንደውም ገና የሚሞቱም አሉ ብሎ ነው የተናገረው። ገና የሚያስታውቁም አሉ ህመም ላይ ያሉ። እዚህ ጓደኛው ላይ አስተያየት አልሰጠም። አያችሁ፣ ሰበብ ነበር የሚፈልገው፣ መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ ዴዲኬትድሊ የምትጠቀሙ ፕላትፎርሙን ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም። የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የሀገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ ያልኳችሁን ልድገምላችሁ። ዛሬ የሚፈጠረውን ሴቭ አድርጉ፣ ነገ የሚፈጠረውን ሴቭ አድርጉ፣ ከነገ ወዲያ የሚፈጠረውን ሴቭ አድርጉ፣ የዛሬ ዓመት የሚፈጠረውን ሴቭ አድርጉ፣ ዓመት ከ6 ወር ሴቭ አድርጉ፣ 2 ዓመት ሴቭ አድርጉ። ትገጥሙታላችሁ፣ አንድ ቀን ትገጥሙታላችሁ። this is a wisdom። ሾርት ሚሞሪ አትሁኑ። ሁሉን ነገር ኪፕ አድርጉ። አዛን ኤቪደንስ አዜ ዶክመንት ማለት ነው። አያችሁ፣ ጓደኛው ላይ ቪዲዮ አልሰራም። ተሜ እንዴት በሞተ ሰው እንዴት ነው ሞራል ያጣኸው? አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን ኧረ እንዴት እንደዚህ ትላለህ? ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው
ፖስት አድርገውታል። ባዲው ላይ ያመጣው ህመሙ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል። ሁሉም ወይኔ ነጽዬ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነው። እንዳልክ በጌታ ነው። እውነት ነው ፓስተሪ፣ እንዳልክ በጌታ ነው። በተሙ እንዳይገባ ተሙ ኦርቶዶክስ ነው። አለቀ። እና ቻሌንጁን ተቀበል። ወይ በእንግሊዘኛ ስትሪም አድርግ ወይ ኢትዮጵያ ግባ የሚለውን ቻሌንጅ ተቀበል። ዮናስ ሙሉነህ፣ ዮኒ ማኛ መጀመሪያም ጌታን የመቀበል ድራማ የተሰራው ኦን ፐርፐዝ ነው። አገር እንደማይገባ ያውቃል። እንደተናገረው መንግስቱ እግዚአብሔር ይባረክ። በዘመናት መካከል ሁሉን የሚያደርገው እግዚአብሔር ነው። ከረንትሊ የሚመራን መንግስት የወንጌል አማኝ ነው። ስለዚህ መግባት እንዲችል ጌታን የመቀበል ድራማ መንግስት እንግዲህ ጴንጤ ስለሆነ እሱ ጴንጤ ስለሆነ ምህረት ያደርግለታል ማለት ነው። ዋው እንዴት ስማርት ናችሁ! በጣም የሚገርመውስ ለጠቅላይ ሚኒስትር አብይ አህመድ ትንቢት በነገረችው ሴት ነው ጌታን የተቀበለው። ነገሮቹን ሲያገጣጥሙት ገባችሁ እንጂ ከኦርቶዶክስ ጋር ባለው ጥያቄ አይምሮ ላይ በተፈጠረው ጥያቄ ማን ነው ገብቶ መልስ የሰጠው? እዚህ ጋር ያለው ቲም አይደል እንዴ? ከኤርሚ ጋር ያለው ቲም አይደል እንዴ? በጠቅላላ ገብቶ ለጥያቄው፣ ለምልጃ፣ ለታቦት፣ ለምናምን መልስ ሲሰጠው የነበረው። ቪዲዮቻችንን ወደኋላ ሄዳችሁ መመልከት ነው። ሴታፕ መሆኑን የምታውቁት ግን ኦኬ እሷ ነበር ፓስተር it was always a setup. It was planned. አሁን ቅድም እንዳልኳችሁ እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። ማንም አያስቆምም። ምን ሲል ነበር እየገባ ይሄው አያቷቸው። ይህን 3 ቀን ዝም አስባልኳቸው ኦርቶዶክስ ሳይሉ አስዋልኳቸው እንላለን። እንቀጥላለን። ለሀገር ሰላም ብሎ ያስቀመጠው አለ። የኤርሚያስን ልብ ታውቁታላችሁ። እኛ ለሰው ልንከራከር አይደለም የመጣነው። አይ ይቅር፣ ለሀገር ሰላም ህዝብ ከህዝብ ያጋጫል፣ ዘር ከዘር ያጋጫል ይወጣል። ምን እንደምታመጡ እናያለን። ከዛ ቤተክርስቲያኒቱ ቴዎድሮስ አደባባይ ነው አብዮት አደባባይ ቆማ የኢትዮጵያን ህዝብ ይቅርታ ተጠይቃለች ወይ ትታደሳለች። ይሄንን ነው አይደል የፈራችሁት? አይገርምም? የጨለማ ልጆች ከብርሃን ልጆች በዚህ ዓለም ጥበብ እንደምትፈልጡ የታወቀ ነው። ግን አታመልጡንም። ይገልጣችኋል። ስለዚህ 2 ነገር ነው እንዳትረሱ። አንደኛ ፕላትፎርሙ ላይ በእንዳልክ በኩል መጣ፣ ግን እንዳልክን ረስቶታል፣ ትቶታል። አስተውሉ ወገኖቼ፣ የእግዚአብሔር ህዝብ፣ የምወዳችሁ ህዝቦቼ አስተውሉ። እንዳልክን ትቶታል። ኤርሚያስ ላይ ነው
ለምን ገድላትና ድርሳናት እንዳይነሳ የሚል አግሪመንት ነው አንደኛው አግሪመንት። ፕላትፎርሙ ላይ ዝም ማስብላቸው እነዚህም ጴንጤዎች። ሁለተኛው አግሪመንት ደግሞ ከ3 ወር በኋላ ግንቦት ላይ ምድራችን ላይ ምርጫ አለ። ምርጫውን ይሄ መንግስት የጴንጤ መንግስት ነው፣ ሌባ ነው፣ አጭበርባሪ ነው ተብሎ የሰውን አይምሮ ብሬን ወሻት አድርጎ ምርጫውን ዲስትራክት እናረጋለን። ፕላትፎርሙ ላይ አለኮ ቃል በቃል እኮ ቃል ራሱ ተናገረ። ከተከፈለ ዲስትራክት እናረጋለን አለኮ። ምን ትፈልጋላችሁ ከዚህ በላይ? ስለዚህ ወገኔ ሾርት ሜሞሪ አትሁኑ። ሲጀመር ቤቱ ሲከፍት እንዳትሄዱ፣ በቃ እንዳትሄዱ። የእናንተን አንድ ቪው ዲዘርቭ አያደርግም እሱ። የአንድ ሰው የወንጌል አማኝ አንድ ሰው ቪው ዲዘርቭ አያደርግም። ኖት ኦንሊ በዋን ፌክ አካውንታችሁንም ዲዘርቭ አያደርግም። ይህንን አስረግጬ ነው የምነግራችሁ። ጀስት ስክሮል አድርጉ። የሰጠነውን ቻሌንጅ ይቀበል አይቀበል ታዩታላችሁ። የሰማችሁም አላችሁ። በእንግሊዝኛ ስትሪም አድርጉ ያላችሁኝን አልቀበልም፣ ያሰባችሁትን ስለገባኝ ብሏል፣ ራሱ ተናግሯል። ኦኬ። አሁን ደግሞ ሁለተኛው ቻሌንጅ ወደ ኢትዮጵያ ግባ፣ የትኬቱን እንችላለን ብለናል። በቃ ህዝቤ ሆይ አይንክ የበራ የነቃ እንደ እርግብ የዋ እንደ እባብ ብልህ ሁኑ። ይግባችሁ። ዋትስ ጎይንግ ኦን የፕላትፎርሙ ጌም ይግባችሁ። በቃ እሱን ቪው በማሳጣት ነው የምንቀጣው። አለቀ። እንዳትገቡ እሱ ቤት። ኦኬ፣ ወደ ሌሎች ወገኖች ሀሳብና አስተያየት ልግባ። ቤካዬ የምትለው ካለ ልስማ። ከዛ ኤፊም አለ፣ ሂዊም አለች። ጨምር ሀሳብ። አይ ከዚህ በላይ ምንም የሚጨመር ነገር የለም። መርሲ አሪፍ አድርገሽ ነው የገለጽሽው። ስፔሻሊ ማስተዋል የሚችል ሰው በደንብ ይገባዋል እንዴት ነገርየው ሴታፕ እንደሆነ። ትዝ ብላችሁ ከሆነ ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ትዝ ይላችኋል? ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ኢትዮጵያ ሄዶ ሲመለስ መንግስትን ረገጣ ይዞ ነበረ እና ኦርቶዶክሶችን ጥቁር ልበሱ፣ ውጡ፣ በርበሬ በትኑ፣ ፖሊስ ስታገኙ እያነቃችሁ ድፉ ምናምን የሚል ነገር አድርጎ ነበረ። የአመፅ ቅስቀሳ አድርጎ ነበር። ትዝ ይላችሁ ከሆነ